بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وبعد السلام عليكم ورحمة الله وبركاته إنه يزاري تمرتاتشن يمي هونو سلا تككلنيا ويا صلاة السجاجة هنا الله سبحانه وتعالى إن الصلاة كانت على المؤمنين كتابا موقوتا إلى የሰላትን ግዴታነት በማስመልከት ሰላት በአማኞች ላይ በጊዜ የተገደበና የተወሰነ ግዴታ አድርጎታል ይላል። እንግዲህ ሰላት ዋጅብ ነው ማለት ነው። የሰላትን ትልቅነት ከሚያሳዩት ነገሮች መካከል አላህ ግዴታ አድርጎ በዚህ አይነት መልኩ ማምጣቱ እንዲሁም በነብዩ ሰለላሁ ዐለይሂ ወሰለም ላይ የተለያዩ መመሪያዎች ሲወርዱ በመድር ላይ ሲሆን ሰላትን ግን የሰላትን መመሪያ ወሰዱት ሰማይ ሄደው ነበር ረሱል ዐለይሂ ሰላቱ ወሰለም ليلة الإسراء والمعراج نبر ይህ የሰላትን ከባድነት ያሳያል። የሰላት ጉዳይ ማሳሳቢ ስለሆነ ወሳኝም ስለሆነ ከተውሂድ በኋላ ነብዩ አለይሂ ሰላቱ ወሰለም በንግግራቸው በተግባራቸው ማስተምረዋል። በተግባራቸው ማሳይተው ምን ብለዋል? ሰሉ ከማ ረአይቱሙኒ እصሊ ስሰግድ እንዳያችሁት ስገዱ አሉ ረሱል ሰለላሁ ዐለይሂ ወሰለም። የትኛውም ዒባዳ ተቀባይነት የሚኖረው ሁለት አብይ መሰረታዊ መስፈርቶችን ሲያሟላ ነው። አንደኛ ለአላህ ተብሎ ሲሰራ፣ ሁለተኛ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ ሲሆን ነው። በዚህ ትምህርታችንም ኢንሻአላህ በአጭር ማብራሪያ መልኩ የነብዩን ሰለላሁ ዐለይሂ ወሰለም አሰጋገድ ከተክቢራ እስከ ሰላቱ መሰናበቻ ተስሊማ ድረስ ያለውን እናያለን። ወደ ሰላት ከመምጣታችን በፊት ቅድመ መስፈርቶች አሉ ከሰላት በፊት መሟላት የሚገባቸው። ሁሉንም ባይሆን የተወሰኑትን ብቻ እንመልከት። ከዛ መካከል አንዱ ሙሉ ጠሃራ ማድረግ ነው። ወደ ሰላት ሲመጣ ሙሉ ጠሃራ ያስፈልጋል። መታጠብ ግዴታ ከሆነበት አንድ ሰው ትጥበት ይፈጽማል። ከዛ በኋላ ለሰላት ውዱእ ጠሃራ ይደረጋል ሙሉ በሙሉ ማለት ነው። ይህን ካሟላ በኋላ አንድ ሰው ወደ ሰላት በሚመጣበት ጊዜ ሌላው የሚያስፈልገው ጉዳይ ምንድነው? ከሰላት በፊት ከሰላትም ጋር ተያይዞ የሚቀጥል የአለባበስ ጉዳይ ነው። የአለባበስን ጉዳይ በተመለከተ ሸሪዓው ያስቀመጠው መለኪያ አለ ለወንዱም ለሴቱም። ወንዱም በተመለከተ ከእምብርት እስከ ጉልበት ሐፍረተ ገላው ሲሆን ይሄ መሸፈን አለበት። እንደዚሁም ደግሞ ትከሻንም ይጨምራል። ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ሰላት በሚሰግድ ጊዜ ትከሻው ላይ ምንም ነገር ሳይኖር መስገድ የለበትም ብለዋልና ስለዚህ የወንድ ሰላት ውስጥ መሸፈን የሚጠበቅበት የሰውነት ክፍል ከትከሻ ጀምሮ እስከ ጉልበቱ ድረስ ያለው ቢያንስ መሸፈን መቻል አለበት። ሚለብሰው ካጣ ግን ከእምብርት እስከ ጉልበት ያለውን መሸፈን የግድ ይኖርበታል። ነብዩ አለይሂ ሰላቱ ወሰለም በሁለት ልብስ ልበሱ ስገዱን ያሉት። ካልቻለ ግን በአንዱ ልብስ በደም ተጠቅልሎ ይሰግዳል። ሴቷን በተመለከተ ከራስ ጸጉሯ ጀምሮ እስከ ታች እግሯ ድረስ መሸፈን ይኖርባታል። ባዕድ ወንድ እስከሌለ ጊዜ ድረስ ፊቷን በሰላት ላይ ፊቷን መሸፈን የለባትም። የሁለቱም የእጆቿ መዳፍና እግሯም እንደዚሁ እግሯንም አትሸፈንም። ነገር ግን ወንዶች ካሉ እነዚህን ባዕድ ወንዶች ካሉ ግን መሸፈን ይኖርባታል። ይህ እንግዲህ ሰላት ውስጥ የሚያስፈልገው ነገር ነው። ሰላት በምንሰግድ ጊዜ አለባበሳችን ምን መሆን ያለበት? የወንዱ በተለይ ስስ መሆን የለበትም። በጣም ስስ ከመሆኑም ጋር ሰውነቱ ላይ ሙሉ በሙሉ ልጥፍጥፍ ብሎ ሙሉ የሰውነቱን ቅርጽ ማሳየት የለበትም። ፎቶ ያለው ወይም ምስል ያለውን ልብስ ለብሶ መስገድ አይገባውም። እሱንም ይሁን ሌሎችን ሰጋጆች ስለሚረብሽ። ከዛ በኋላ ቀጣዩ የሚሆነው ምንድነው? ወደ ሰላት በምንገባበት ጊዜ ንያ ነው። የንያ ጉዳይ ልብ እንጂ በምላስ አይደለም የሚነየተው። የምንሰግደው የሰላት አይነት ዙህር ይሁን ዓስር ይሁን የመሳሰሉት በምላስ አውጥተን አንናገርም ዑለማዎቹ እንዳሉት ማለት ነው ሙሐቂቆቹ። ምክንያቱም ንያ ልብ ነው። ማንኛውም ዒባዳ በንያ ላይ የተመሰረተ ነው። ተቀባይነት የሚኖረውም አንዱ እንቅስቃሴ ከሌላው እንቅስቃሴ አንዱ ያሰጋገድ መንገድ ከሌላው የሚለይበት ከተግባሩ ባሻገር ንያ ነው። ንያ እስልምና ውስጥ ትልቅ ቦታ አለው። የንያ ቦታው መነየት ማለት ማሰብ መወሰን ማለት ነው። ማሰብና መወሰኛ ቦታ ልብ እንጂ ምላስ እንዳልሆነ የታወቀ ነው። ሐጅ ላይ ያለው ንያ ራሱን የቻለ ነው። ለማንኛውም ነወይቱ አን ኡሰሊ الظهر 4 ረክዓት مثلا 4 ረክዓን ዙህር ልሰግድ ኢማም ሆኜ ተከታይ ሆኜ ብቻዬን ልሰግድ የሚለው በአንደበት አውጥቶ መናገር ሱና አይደለም፣ ይልቁንስ ፈጠራ ነው።
ምክንያቱም ነብዩም ሰለላሁ ዐለይሂ ወሰለም ይሁን ሱሐባዎቻቸው ይሄን አላደረጉምና ቀጥሎ ወደ ቂብላ መዞር ነው ቂብላ መዞር ስንል ካዕባ ነው መካ የሚገኘው ካዕባ አካባቢ የሆነ ሰው ውስጥ ሐረም ውስጥ የሆነ ወደ ካዕባ ቀጥታ ፊቱን አዙሮ መስገድ ይኖርበታል በአራቱ ማቅጣጫ ቢሆንም እንኳን ከካዕባ ውጭ ከሆነ እዛው መካ ክልል ሆኖ ከሐረም ውጭ ከሆነ ፊቱን ወደ ሐረም ዞሮ ይሰግዳል ከመካ ውጭ ከሆነ ወደ መካ ፊቱን በማዞር ይሰግዳል ከመካ ክልል ውጭ ያሉ አገሮች ሁሉ አቅጣጫቸውን ወደ መካ ያዞራሉ ማለት ነው ስለዚህ ያለው ሰፊ አቅጣጫ ይመለከታቸዋል ከዚህ ቀጥሎ ሱትራ ነው የሱትራ ጉዳይ በሰላት ላይ ወሳኝ ነው ምክንያቱም ሰላትን ውሻ ሴትና አህያ እንዳያቋርጠው ወይም ሌሎችም አካሎች እንዳያቋርጡት ሰዎች ትላልቅ ሰዎችም እንዳያቋርጡት መጋረጃና መከለያ ነው ሱትራ ቢያንስ አንድ ስንዝር ወይም ሁለት ስንዝር መሆን አለበት ከአንድ ስንዝር በታች መሆን የለበትም ከፍ ያለ ቦታ ወይንም ግድግዳ ወደ ግድግዳ ጠጋ ብለን እንቆማለን ሱትራ ወሳኝነት አለው አቋቋማችንም ወደሱ ጠጋ ብለን ነው የሚሆነው ሰላትን ሊያቋርጥ የመጣን ሰው መከላከል አለብን ሰላታችን እንዳይበላሽ ሱትራን ከተጠቀምን በኋላ ቀጥታ ወደ ሰላቱ ነው የምንገባው ወደ ሰላቱ ስንገባ በመጀመሪያ ደረጃ ያው የሰላት ማሰሪያ የሆነውን መግቢያ የሆነውን ተክቢራ እናደርጋለን ተክቢረቱል ኢህራም ይባላል ይህ ተክቢረቱል ኢህራም ማድረግ የሰላት የመጀመሪያው ክፍል ነው የሰላት የመጀመሪያው ወሳኙ ማዕዘን ነው እሱንም አላሁ አክበር ብለን ወደ ሰላት እንገባለን የምናነሳው አነሳስ ኖርማሊ እጃችንን ከትከሻችን ትይዩ አድርገን ወይም ደግሞ ከጆሮአችን ትይዩ አድርገን አላሁ አክበር እንላለን አላሁ አክበር በምንልበት ጊዜ የእጃችን አነሳስ ከተክቢራው ጋር አንድ ላይ መሆን ይችላል ቀድሞም ይችላል በኋላም ብናደርገው ችግር የለው ዋናው ይሄ የመግቢያ ተክቢራ የሰላት ዋና ማዕዘን ነው የመጀመሪያ ክፍል ነው ይሄን ተክቢራ ካልን ማውራት መብላት መንቀሳቀስ ሁሉ ይከለከላል በዚህ በቆምንበት አይናችን የት ነው ማረፍ ያለበት ወደ ላይ ማንጋጠጥ ክልክል ነው ወደ ቀኝም ወደ ግራም ማየት አይፈቀድልንም ነብዩ ሰለላሁ ዐለይሂ ወሰለም ወደ ቀኝና ወደ ግራ ማየት ሸይጣን ከሰላታችን የሚሰርቀው ስርቆት ነው ብለዋል ወደ ሰማይ ማቅጠጥን በተመለከተ ከባባድ ሐዲሶች መጥተዋል ከመጡት ሐዲሶች መካከልም አንድ ሰው አይኑ ሊሰለብ አይፈራም እንዴ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ወይም ፈጦ ወደ ላይ ቀርቶ አይኑ ሳይመለስ እንዳይቀር አይሰጋም እንዴ በማለትም ተናግረዋል ረሱል ዐለይሂ ሰላቱ ወሰለም እንግዲህ ተክቢራ ካለ በኋላ እጆቹን የሚያሳርፈው በደረቱ ላይ ይሆናል የቀኝ እጁን መዳፍ በግራ እጁ መዳፍ ጀርባ ላይ ወይንም ደግሞ ክንድ ላይ የእጁ ክንድ ላይ በማሳረፍ ይቆማል አይኑን በተመለከተ እንዳልነው መሬትን ይመለከታል ከዛ በኋላ የመግቢያ ዱዓ አለ ዱዓው الاستفتاح የሚባለውን ይላል سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وبعد السلام عليكم ورحمة الله وبركاته إنه إزاري تمرتاتشن يمي هونو سلا تككلنياو يا صلاة السجاجة هنا الله سبحانه وتعالى إن الصلاة كانت على المؤمنين كتابا موقوتا إلى يا صلاة قديت عنت بما اسملكت صلاة بعمان يوتشلاي بجزي يتجدبنا يتوسنا قديت عدرقوتا للا قليه صلاة واجبنا ومالتنا የሰላትን ትልቅነት ከሚያሳዩት ነገሮች መካከል አላህ ግዴታ አድርጎ በዚህ አይነት መልኩ ማምጣቱ በሚቀራበት ጊዜ አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂ الرحمن الرحيم የሚለውን ድምጹን ዝቅ አድርጎ ነው የሚያነበው ሰላቱ ድምጽ ወጥቶ ከፍ ተደርጎ የሚነበብበትም ቢሆን በምስጥር ወይም ድምጽ ዝቅ ተደርጎ የሚነበብበትም ቢሆን ፋቲሐን ሲያነብ አዑዙ ቢላሂ ሚነሽ ሸይጣን ረጂም እና ቢስሚላሂ الرحمن الرحيم ድምጹን ዝቅ አድርጎ ነው ከዛ ፋቲሐን ይቀራል እንደ ፈጅር መግሪብ
እና ዒሻ ያሉት ሰላቶች ላይ ሁለቱም የመጀመሪያ ረካዓዎች ላይ ጁምዓንም ጨምሮ የዒድንም ሰላት ጨምሮ ድምጽ ከፍ ተደርጎ ነው የሚነበበው ይሄ ኢማምን በተመለከተ ነው ብቻውንም የሚሰግድ ሰው ድምጹን ከፍ አድርጎ ይሰግዳል ሁለቱንም ረካዓ ማለት ነው አሁን የጠቀስኳቸውን ሰላቶች ከዛ ቀጥሎ ፋቲሃን ካጠናቀቀ በኋላ ከቻለ ተጨማሪ ሌላ ሱራ መጨመሩ ሱና ነው የሱራው የአያው የአንቀጹ ብዛት ይነስም ይብዛም ትንሽ ሱራም ይምረጥ ረጃጅም ሱራዎችንም ይምረጥ ችግር የለውም ይሄን ከቀራ በኋላ ቀጥታ ወደ ሩኩዕ ነው የሚሻገረው ወደ ሩኩዕ በመንሄድበት ጊዜ እጃችንን ከፍ አድርገን ልክ መግቢያ ላይ እጃችንን ከፍ እንዳደረግነው አላሁ አክበር እንላለን በትከሻችን ትይዩ ወይም በጆሮአችን ትይዩ በማድረግ አላሁ አክበር ብለን ወደ ሩኩዕ እንወርዳለን ወደ ሩኩዕ በመንወርድበት ጊዜ ሩኩዕ ውስጥ የሚያስፈልጉ ወሳኝ ነገሮች አሉ የመጀመሪያው የአይናችን ማረፊያ የሱጁድ ቦታ ወይም መሬት ላይ ነው የምናየው ወገባችን ከጭንቅላታችን ጋር ትይዩ መሆን አለበት ነብዩ አለይሂ ሰላቱ ወሰለም ጭንቅላትን ከፍ ማድረግ ወይም ዝቅ ማድረግን ከልክለዋል ወደ ውስጥ ወደ ታች ማቀርቀርም ይሁን ቀና ብሎ ማለት ትክክል አይደለም ይልቁንስ ወገባችን ከጭንቅላታችን ጋር እኩል መሆን አለበት ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ በሚወርዱ ጊዜ ወገባቸውን ቀጥ ከማረጋቸው የተነሳ ውሃ እንኳን አምጥቶ ሰዎች በኩባያ ወይም በመጠጫ ቢያስቀምጡ ወገባቸው ላይ የማይፈስበት ደረጃ ይደርስ ነበር እጅን በተመለከተ ጣቶቹን ይዘረጋና ጉልበቶቹን እንደማያዝ ያደርጋል ጉልበቶች ላይ ቀጥታ ያሳርፋል ጡንቻችንን በተመለከተ ከጎን አጥንታችን ጋር አይገናኝም ወይም ከጎናችን ጋር አናያይዘውም ፈታ ሰፋ አድርገን ሩኩዕ እንወርዳለን ሩኩዕ ላይ የምንለው ምንድነው ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም እዚህ ላይ ተረጋግተን ሩኩዕ ማድረግ አለብን በእያንዳንዱ የሰላት ክፍል ላይ መረጋጋት ትልቅ ቦታ አለው ያልተረጋጋ ሰው ሰላቱ ተቀባይነት የለውም እንደ ሰገደም አይቆጠርምና ሩኩዕ ላይ ረጋ ማለት አለበት ሩኩዕ ላይ ከፈለገ ሱብሃነ ረቢየል ዐዚም አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ማለት ይችላል ሶስት ጊዜ ማለቱ በላጭ ነው የሚፈጀው ምንም አይነት ደቂቃ የለም ሩኩዕን በዚህ አይነት መልኩ ካጠናቀቅን በኋላ ሰሚዐ አላሁ ሊመን ሐሚደህ ብለን ቀና እንላለን ልክ መጀመሪያ መግቢያ ላይ እንዳደረግነው እጃችንን ከፍ አድርገን ሰሚዐ አላሁ ሊመን ሐሚደህ እንላለን እጃችንን ተመልሶ ከሩኩዕ በፊት ወደ ነበረበት ሁኔታ እናሳርፋለን ደረታችን ላይ በማድረግ የቀኝ እጃችንን መዳፍ በግራ እጃችን መዳፍ ጀርባ ላይ ወይንም ደግሞ በክንዳችን ላይ እናስቀምጣለን ከዛ በኋላ ሰሚዐ አላሁ ሊመን ሐሚደህ ብለን ነበርና ረበና ወለከል ሐምድ እንላለን ብቻውን የሚሰግድ ሰው ሁለቱንም ይላል ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ከኢማም ጋር የሚሰግድ ከሆነ ግን ሰሚዐ አላሁ ሊመን ሐሚደህ ኢማሙ ሲል ብቻ ከኋላ የሚከተለው ረበና ወለከል ሐምድ ይላል ከሩኩዕ በኋላ ቀና ስንል መላ የሰውነታችን ክፍል የጀርባ አጥንታችንም ሁሉም ወደ ነበረበት ቦታ በትክክል መመለስ አለበት ፈጥኖ ወደ ስጁድ መሄድ ስተት ነው ሰላትን ያበላሻል ወደ ስጁድ በመንወርድበት ጊዜ እንደቻልነው መሆን አለበት ከቻልን በእጃችን ከቻልን እግራችንን ወይም ጉልበታችንን አስቀድመን እንወርዳለን ከወረድን በኋላ ስጁድ ላይ መሬት ላይ ማረፍ የሚጠበቅባቸው የሰውነት ክፍሎች አሉ መሬት መንካት የሌለባቸውም የሰውነት ክፍሎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስጁድን በተመለከተ ምን ይላሉ ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም በሰባት የሰውነት አካል ወይም የሰውነት ክፍሎች አጥንቶች ስጁድ እንድወርድ ታዝዣለሁ አሉና ዘጋቢው እንደሚናገረው فأشار الوجه ألونا أو الجبهة جنبار علونا وأشار بيده إلى أنفه جنباراتنا أفنجاتون عند لا أملاكته إلى كذابها لا هلتو يأج مداف سلازي جنبار كنا فنجاو عند هلتو يأج مداف هلت سوست قلبتوچاچن አራት አምስት ከዛ ስድስተኛና ሰባተኛ የእግራችን መዳፍ ጫፎች ጣቶችን ወደ ቂብላ በማዞር ተክለን እናቆማለን ሁለቱን እግሮቻችንን አጠጋግተን ባናጠጋጋም ችግር የለውም እንግዲህ እነዚህ ሰውነት መሬት ላይ ማረፍ ያለባቸው ሲሆኑ መነካካት የሌለባቸው የሰውነት ክፍሎች
የእጅ ክንዳችን መሬት መንካት የለበትም ከውሻ ጋር መመሳሰል ነው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ጡንቻችን ከጎናችን ጋር አይነካካም ሆዳችን ከጭናችን ጋር አይነካካም ጭናችን ከባታችን ጋር መነካካት የለበትም በዚህ አይነት መልኩ ሰውነታችን ግልጽ ሆኖ ስጁድ መውረድ ይኖርብናል ከሌላ ሰው ጋር ምን ሰግዱ ከሆነ ግን እጃችንን በማስፋት ሰው መረበሽ የለብንም ስጁድ ላይ የምንለው ዚክር سبحان ربي الأعلى سبحان ربي الأعلى سبحان ربي الأعلى ሶስት ጊዜ እንላለን ባፍንጫችን ብቻ ወይም በግንባራችን ብቻ ስጁድ መውረድ አይፈቀድልንም ስጁድን በዚህ መልኩ በተረጋጋ መልኩ ሶስት ጊዜ ካልን በኋላ سبحان ربي الأعلى ከስጁድ ቀና እንላለን ይሄ በሁለት ስጁድ መካከል ያለ አቀማመጥ ነው በዚህ አቀማመጣችን ላይ የምንቀመጠው እንዴት ነው ከተባለ እግራችንን በተመለከተ ቀኝ እግራችንን መሬት ላይ ተክለን ወደ ቂብላ አዙረን እንቀመጣለን ግራ እግራችን እናነጥፈውና የእግራው የመቀመጫችን ክፍል እግራችን ክፍል ላይ ያርፋል እጃችንን በተመለከተ ሁለቱም እጆቻችን ይዘረጋሉ ጭናችን ላይ ወይንም ደግሞ ጉልበታችን ላይ ማስቀመጥ እንችላለን ሁለቱም አማራጭ አለ እዚህ ጋር ረጋ ብለን መቀመጥ አለብን ቀና እንዳልን ተመልሰን ወደ ሁለተኛ ስጁድ መሄድ የለብንም እዚህም ቁጭ ብለን ምን እንላለን ረቢ اغفر لي ረቢ اغفر لي ረቢ اغفر لي እንላለን ከዛ በኋላ ተመልሰን ወደ ስጁድ እንሄዳለን መጀመሪያ ስጁድ ላይ ያልነው ነገር ሁሉ ዳግም እዚህ ላይም ይመጣል ማለት ነው የስጁድ አወራረዳችን መጀመሪያ ልክ እንደተጠቀስነው ነው የሚሆነው በመቀጠል ወደ ቀጣዩ ረክዓ እንሸጋግራለን እሱም ሁለተኛው ረክዓ ነው ከሩኩዕ ቀና እንልና ትንሽ በተረጋጋ መንፈስ እንቆማለን አላሁ አክበር እንላለን በዚህ ሰዓት እጃችንን አናነሳ ቀጥታ እጃችን መጀመሪያ ረክዓ ላይ ልክ እንዳደረግነው እናደርጋለን እጃችንን ደረታችን ላይ እናሳርፋለን ፋቲሐን እንቀራለን ተጨማሪ ሌላ ሱራ ካለ እንቀራለን ሩኩዕም እንደዚሁ ከሩኩዕ ቀና ስንልም ልክ ሁለተኛው ረክዓ የመጀመሪያው ረክዓ የተፈጸመው ነገር ሁሉ ይፈጸማል ማለት ነው ያን ሁሉ እንተገብራለን በዚህ አይነት መልኩ ይህ እንግዲህ ሁለቱ ረክዓ በዚህ አይነት መልኩ እናጠናቃለን የምንሰግደው ረክዓ ሁለት ረክዓ ብቻ ከሆነ ለምሳሌ ሱብህ ፈጅር ሰላት እንደ ዒድ ሰላት ሱናዎች የሱና ሰላትና የጁምዓ ሰላትን ይመስል ባለ ሁለት ረክዓ ሰላቶችን በመንሰግድ ጊዜ ሁለተኛውን ስጁድ ከወረድን ሁለተኛውን ስጁድ ከወረድን በኋላ ለተሻሁድ እንቀመጣለን ሁለተኛው ረክዓ ከስጁድ ቀና እንዳልን ሰላታችንን የምናጠናቅቅበት ተሻሁድ ከሆነ እግራችንን ልክ ቅድም በሁለቱ ስጁድ መሃል እንደሚቀመጠው አድርገን እናስቀምጣለን ቀኝ እግራችን መሬት ላይ ተተክሎ ይቆማል ግራ እግራችን ይነጠፍና በመቀመጫችን እዛ ግራ እግራችን ላይ እንቀመጣለን ይህ የእግራችን አቀማመጥ ሲሆን የእጃችንን በተመለከተ ግራ እጃችን ጉልበታችን ላይ ወይም ጭናችን ላይ ተዘርግቶ ይቀመጣል ቀኝ እጃችንን በተመለከተ ሶስቱን ጣቶች እናጥፋለን አውራ ጣትን በተመለከተ ከአመልካሽ ጋር ጣት ጋር አንድ ላይ ማያያዝ እንችላለን አያይዘን ተሻሁድ እናደርጋለን ወይንም ደግሞ አውራ ጣቱንም ከሌሎቹ ሶስት ጣቶች ጋር በማጠፍ አመልካሽ ጣትን ዘርግተን ተሻሁድ መቅራት እንችላለን ይህ አቀማመጥ የመጨረሻውን ተሻሁድ ልናነብነው ሁለት ረክዓ ብቻ ስለምንሰግድ ማለት ነው የተሻሁድም አነባበብ እንደሚከተለው ይሆናል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله كزام بهلا النبي صلى الله عليه وسلم لاي صلوات مورد يجد نو كتشهد قتلو برسول الله صلوات مورد يجد نو سلازي تشهد እንዳጠናቀቅ ቀጥሎ ምን እንላለን اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد كزام نبي صلى الله عليه وسلم
ከአራት ነገሮች እንድንጠበቅ አዘውናል ተሸሁድ ከቀራ በኋላ መጨረሻ ላይ እነዚህን ማድረጉ የተመረጠ ነው اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال ከዛ በኋላ ሁለት ረካዓ ብቻ ካጠናቀቀ እንዳልነው ፊቱን በደንብ ወደ ቀኝ አቅጣጫ በመዞር አሰላሙ አለይኩም ወራህመቱላህ ይላል ወደ ግራም በተመሳሳይ መልኩ አሰላሙ አለይኩም ወራህመቱላህ ይላል ይሄ ሁለት ረካዓ ሰግዶ የሚያጠናቅቅ ከሆነ ነው ነገር ግን 3 ረካዓ መግሪብን ይመስል ወይም ደግሞ የሚሰግደው 4 ረካዓ ዙህርን ዓስርና ዒሻን ከሆነ የሚሰግደው እነዚህ 4 ረካዓዎችን ሲሰግድ ከሁለት ረካዓ በኋላ ይቀመጣል ይሄ التشهد الاول ይባላል የመጀመሪያው ተሸሁድ የሚቀመጠው አቀማመጥ ነው አቀማመጡ ልክ ቅድም በሁለት ስጁድ መሃል የተጠቀስነው አይነት አቀማመጥ ነው የሚሆነው ቀኝ እግሩን ያቆማል ግራ እግሩን ያነጥፍና በመቀመጫው ይቀመጥበታል ግራ እጁን ጭኑ ላይ ወይም ደግሞ ጉልበቱ ላይ አድርጎ ማስቀመጥ ይችላል ዘርግቶ ቀኝ እጁን በተመለከተ ሶስቱን ጣቶች ያጥፋል አውራ ጣቱንም ያጥፋል አመልካች ጣቱን ይዘረጋና አሽሃዱ አን ላ ኢላሃ ኢላላህ ሲል ያመለክትበታል ወይም ዱዓ አለ ወይም ደግሞ አውራ ጣቱን ከአመልካች ጣት ጋር እንደዚህ አያይዞ ተሸሁድ ማለት ይችላል የመጀመሪያው ተሸሁድ እንደሚከተለው ይሆናል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اسكزي درسي لنا كذابها لا ودا سوستنيا وركعا ينسال كتنسابها لا الله أكبر بمالت እጁን ከፍ ያደርግና ወደ ቀጣዩ የሩኩዕ የረካዓ ሂደት ይቀጥላል እሱም እጁን ደረቱ ላይ በማድረግ ሱረቱል ፋቲሃ ይቀራል ከዛ ሩኩዕ ያደርጋል ከሩኩዕ ቀና ይላል ሙሉ አንድ ረካዓ ይሰግዳል ሶስተኛና አራተኛ ረካዓ በዚህ አይነት መልኩ ይቀጥልና መጨረሻ ላይ ሶስተኛ መጨረሻና አራተኛ መጨረሻ ላይ የሚቀመጠው አቀማመጥ ግን التشهد الأخير የሚባለው የመጠናቀቂያው ተሸሁድ አቀማመጡ ከመጀመሪያው ተሸሁድ የተለየ ነው እንዴት ነው የሚያደርገው ቀኝ እግሩን መሬት ላይ ተክሎ ወደ ቂብላ ያዞራል ወይንም ደግሞ ማንጠፍ ይችላል ወደ ቂብላ ግን የመዞሩን አቅጣጫ መርሳት የለበትም ግራ እግሩን በቀኝ እግሩ ስር አሽልኮ መቀመጫው የግራ ጎን መቀመጫው መሬት ላይ ቀጥታ ያርፋል በዚህ አይነት መልኩ ይቀመጣል ቀኝ ግራ እጁን በተመለከተ የግራ ጽኑ ላይ ወይም ጉልበቱን ይይዛል ሁለቱም አይነት አቀማመጥ አለ የቀኝ እጁን አያያዝ በተመለከተ መጀመሪያ ተሸሁድ ላይ ሲቀመጥ እንዳያዘው አይነት አያያዝ ይዛል ሶስት ጣቶቹን ያጥፋል አውራ ጣቱንም አጥፎ አመልካች ጣቱን ይዘረጋል አሽሃዱ አን ላ ኢላሃ ኢላላህ ሲል ዱዓ ሲያረግ ያንቀሳቅሰዋል ወይንም ደግሞ አውራ ጣቱን ከአመልካች ጣቱ ጋር ያይዞ ተሸሁድን ማንበብ በዚህ አይነት መልኩ ይችላል ተሸሁድ የመጨረሻው ተሸሁድ ልክ ሁለተኛው ረካዓ መጨረሻ ላይ ያለው አይነት ተሸሁድ ያነባል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد كزيام اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال كذابها لا يشاون دعاء مجمر يجلال بعربية ይህን በዚህ አይነት መልኩ ካጠናቀቀ በኋላ ወደ ቀኝ አቅጣጫ ፊቱን በማዞር ሙሉ በሙሉ ልክ መጨረሻ ሁለት ረካዓ ሰግዶ እንደሚያጠናቅቀው ያጠናቅቃል السلام عليكم ورحمة الله ወደ ቀኝ ይላል ወደ ግራም በተመሳሳይ መልኩ السلام عليكم ورحمة الله በማለት ሰላቱን ያጠናቅቃል በዚህ አይነት መልኩ ትክክለኛው ሰላት እንደዚህ ይሆናል አላህ ሰምተን የምንሰራ በሰራነውም ተጠቃሚዎች ያድርገን መልካም ሰላትን ሰግደው ለቀብራቸው ኑር ለአኺራቸው ኑር የሚሆንላቸው ያድርገን هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم